አከበራችሁ? ወደ ሀያት አካባቢ። ኦኬ አይ መልካም። እኔ ደግሞ ገርጂ አካባቢ ነበር ያከበርኩት። ለማንኛውም ያው ደስ በሚል ሁኔታ እንዳከበራችሁ ተስፋ አደርጋለሁ። መልካም እሺ። ተወዳጆች ፕሊስ በደንብ ኮፒ ሊንክ አድርጉ እሺ፣ በደንብ ኦኬ እሺ። ማሂ የትኛዋ ነች? ቤቴ የትኛዋ ነች? እንተዋወቅ እንጂ። ቤቴ ማሂ። ኦኬ እሺ። ማሂ ቤቴ ስላገኛችሁ በጣም ደስ ብሎኛል። አክብራችሁኝ ደግሞ ስለመጣችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም እሺ። ማሂና ቤትሻዬ እንኳን ደህና መጣችሁልን። ያው በዚህ በሶሻል ፕላትፎርም ላይ አንዳንድ ጊዜ እጅግ በጣም ያው በሰው ህይወት ላይ የሚያጋጥሙ ነገሮች አሉ። በጣም ብዙ ከባባድ ነገሮች እንዳሳለፋችሁ እናውቃለን እና እህቶቻችን ያው አንዳንድ ነገሮች አሁን ላይ እግዚአብሔር ይመስገን ተስተካክለዋል። የበፊቱ ሁሉም ነገር ተረስቶ በአዲስ መንፈስ እናንተ ወደፊት እየተጓዛችሁ ነው። በዚህ አጋጣሚ ሁለታችሁም ጠንካራ እህቶች ናችሁ። ያለፈውን ነገር ረስታችሁ እግዚአብሔር አምላክ ኃጢአትን የሚረሳ አምላክ ነው። በነገራችን ላይ ታውቃላችሁ አይደለ? ያ እግዚአብሔር አምላክ ኃጢአትን የሚረሳ አምላክ ነው። ሰው ነው ኃጢአትን የማይረሳው። ለምሳሌ እኔ ትናንትና ከትላንት ወዲያ ወዳጆችን ያደረኳቸውን ነገር በምን ተአምር አይረሱትም። ለምን? ሰዎች ስለሆኑ። ነገር ግን እናንተ ያለፈውን ደግሞ እግዚአብሔር እንደረሳላችሁ አውቃችሁ በአዲስ መንፈስ በጣም ደስ በሚል ሁኔታ በጥንካሬ ወደፊት ስለተጓዛችሁ በጣም ሁላችንም ኦርቶዶክሳውያን ስፔሻሊ እኛ ክርስቲያኖች እጅግ በጣም ደስ ብሎናል እና ማሂና ቤቲሻ እንግዲህ በዓለማዊ ስራ ዙሪያ እንደምንም ብለው እየተንቀሳቀሱ ነው። ነገር ግን ደግሞ መንፈሳዊ ጥማታቸውን ስለምን አንሞላው ብለን አሰብን። በባለፈው ቪዲዮ ስትሰሩ እጅግ በጣም ነበር ልባችን የተሰበረው። ማሂም ቤትሻም የሁላችንም ነፍስ እግዚአብሔርን ትናፍቃለች እና ለምንድን ቢያንስ በስራው በኩል በማስተዋወቁ በኩል በጣም ብዙ አቅም ያላቸው ሰዎች እያገዟቸው ነው። ደግሞ በመንፈሴ በኩል ደግሞ የጎደለውን ደግሞ ጎዶሎነት ለምን አንሞላውም ብለን አስበን ነው እናንተን ፈልገን ያገኘናችሁና አክብራችሁን ስለመጣችሁ በጣም ነው የማመሰግነው። ተቋረጥኩ። እኔ የተቋረጥኩት ጋይስ፣ እኔ የተቋረጥኩት እነሱ ናቸው የተቋረጡት። ሀገር ቅድስት ኢትዮጵያ ፕሊዝ በደንብ ኮፒ ሊንክ አድርጉ ጋይስ። እሺ እሺ። ስልክ ተደውሎብን ነው፣ ይቅርታ። እሺ በጣም ሶሪ እና አክብራችሁ ስለመጣችሁን በጣም ነው ደስ ያለን። እኔን ታናሽ ወንድማችሁን አክብራችሁ በጣም ብዙ ፕሮግራም ሊኖራችሁ ይችላል። ዛሬ በዓል ነው። ከብዙ ወዳጆቹ ጋር ልትገናኙ ትችላላችሁና ያን ሁሉ ትታችሁ እኔን አስቀድማችሁ አክብራችሁኝ ስለመጣችሁ እጅግ በጣም ነው የማመሰግነው። ከሁሉ በፊት ያንን ማለት እፈልጋለሁ። ከዛ በመቀጠል አንዳንድ መንፈሳዊ ነገሮችን እናወራለን። ማሂና ቤቲሻ ብዙ ነገሮች እንግዲህ ያለፉት አልፈዋል። ወዳለፉት ነገሮች አንመለስም እና ያለፉት ነገሮች ካለፉ በኋላ በመንፈስ የንስሐ አባት ይዛችኋል ወይ? እንዴት ነው? ቤተክርስቲያኑ አልነፈቃችሁም ወይ? ቅዳሴው አልነፈቃችሁም ወይ? እስኪ ለማሂ በመጀመሪያ ድልስ ከዛ ቤቲሻም አንዳንድ ሀሳቦችን ሰጣለች። እኔ አንዳንድ የተወሰኑ ትንሽ ነገሮችን ነው ነገራችሁ የመጣሁት እንጂ ዛሬ የእግዚአብሔር ቤተሰቦች ምናምን ብለን መራግብር እንትን ብለን ትምህርት እንትን አንለም። እሺ ትንሽ የሆነ የወንድምነት ሀሳብ ነው የምነግራችሁና ከዛ በኋላ ባሉት
ሁኔታዎች ላይ እንዴት ነው ንስሐ አባት ያዛችሁ? ንስሐ ገባችሁ? እስቲ እሱን ነገር አጫውቱኝ። ማሂ ያለፈው ነገር ምን አይነት ከባድ ነገር እንደነበረም ጭምር እንድትነግሩን እንፈልጋለን። ከዛ በኋላ ግን በመንፈስ ህይወት ላይ ምን አሰባችሁ? መጀመሪያም እኮ ቤተክርስቲያን ምናምን እንሄድ ነበረ። እሺ እስቲ ያው በደንብ አድርጋችሁ አውሩኝ እስቲ። እሺ አይ መጀመሪያም ላይክ እንሄዳለን፣ አሁንም ላይክ እንሄዳለን። ተመሳሳይ ነገር ነው እያደረግን ያለነው። ኦኬ የዛን ጊዜ የምትሄዱ ነበር፣ አሁንም ትሄዳላችሁ? በፊትም እንሄዳለን፣ አሁንም እንሄዳለን። እሺ ንስሐ ስትገቡ ነበር? ንስሐ አልገባውም። በእርግጥ ግን ያው እገባለሁ። ያ ምናልባት ማሂና ቤቴ አንዳንድ ነገሮችን ባለፈው ከልባችሁ አዝናችሁ ኔጌቲቭ የሆኑ ሰዎች አሉ። በነገራችን ላይ በጣም የሚገርማችሁ ነገር እንኳን ዓለማዊ የሆነ ሀሳብ ላይ አይደለም፣ እኛ እዚህ መንፈሳዊ ህይወት ላይ ላለነው ራሱ ሁልጊዜ ኔጌቲቭ ነገር የሚናገሩ ሰዎች አሉ እና ኔጌቲቭ የሆኑ ነገሮች ከቀረቡ በኋላ ከልባችሁ አዝናችሁ ብዙ የተናገራችኋቸው ነገሮች ነበሩ። በጣም ከባድ በሆነ መልኩ ላይፍን እንደገፋችሁ በጣም ብዙ ማይነገሩ ብዙ ነገሮች እንዳሳለፋችሁ ነገራችሁናል። ከባድ የሚባሉ ስፔሻሊ ለሴት ልጅ ከባድ የሚባሉ ስራዎችን ሁሉ ሰርታችሁ እንደምታውቁ ነገራችሁናል። እና አንዳንድ ጊዜ በነፍስ ድፋምነት ስሜት ሲሰማን አለ አይደለ ንስሐ መግባትን የመሰለ ትልቅ አማራጭ የለም። እና ማሂዬና ቤቲሻ ያ ሁሉ ጊዜ ያለፈና አለ አይደለ ይሄ የስጋ ጎዶሏችንን የሚሞላ ነገር ታገኘ። ከዛ በኋላ በጣም ብዙ እህቶች ወንድሞቻችሁ ተነሱላችሁ፣ በጣም የሚወዷችሁ በቀል እናንተን በስስት አይን የሚያዩ በጣም ብዙ ኢትዮጵያዊ የሆኑ ሰዎች ተነሱና ስራ እንድትጀምሩ ማስታወቂያ እንድትሰሩ ምናምን። እንደውም እኔ አንድ ቪዲዮ አይቼ በጣም ደስ ብሎኝ ነበር፣ የሆነ ፒዛ ነገር ሰርታችሁ ምናምን እና እኔ በቁም ነገር የራሳችሁን የከፈታችሁ መስሎኝ በጣም ነበረ ደስ ያለኝ። ግን ኮንተንት ነበረ እና እነዚህ አይነት ነገሮች ተመልክቼ ነበረ። ብቻ ባጭሩ ብዙ ነገሮችን እየሰራችሁ እንደሆነ ነገሮች እየተቀየሩ እንደሆነ ግን አንዳንድ ጊዜ ነፍሳችንንም ደግሞ ልንመለከታት ይገባል። ቤትሻየንም አይደለ ነፍሳችንን ልንመለከታት ይገባል። እና ከዛ በኋላ ምን አሰባችሁ? ንስሐ አባት አልያዛችሁ? ንስሐ አልገባችሁ? እስቲ ያለፈውንና ከዛ በኋላ ደግሞ በመንፈስ ህይወታችሁ አሁን የምትፈልጉትን ነገር እስቲ አውሩን። እስቲ ቤትሻየ ለአንቺ ምድል እንስጥሽ። አይ በፊትም ሄዳለሁ፣ በፊትም ሄዳለሁ፣ ላይክ በፊትም ሄዳለሁ፣ አሁንም እየሄድኩ ነው። መልካም። አዎ ቤተክርስቲያንማ መሄድማ እንሄዳለን፣ መቼም ክርስቲያኖች አይደለም። ግን አባባሌ ከዛ በኋላ ደግሞ ይሄ ንስሐ አለ አይደለ? ንስሐ አሁን እኔ ለምሳሌ ንስሐ አባት አለኝ። በመንፈስ ድፋምነት ስሜት ሲሰማኝ ሄጄ ሮጠልና ንስሐ እገባለሁ። የሆነ አለ አይደለ? በኃጢአት ወድቃለሁ፣ ሰው ነኝ፣ እሳሳታለሁ፣ በኃጢአት እቆሽሻለሁ እና ያኔ ሮጠልና ንስሐ አባቴን አገኛቸዋለሁ። እና እናንተስ ንስሐ የመግባቱ ከክርስቶስ ጋር የመታረቁ ሀሳቡ የለም ወይ እናንተ ጋር? ቤትሻና ማዬ መልካም። እሺ አንድ ሀሳብ ብቻ ልንገራችሁና በቃ ሌሎች ነገሮችን በውስጥ አውርተን እንጨርሳለን ጌታ ከረዳን። የመጀመሪያው መናገር የምፈልገው ነገር አንድ ጊዜ ይቅርታ ጋይስ በደም ኮፒ ሊንክ አድርጉ። እሺ እነሱ እስከሚመለሱ ጋይስ በደም ኮፒ ሊንክ አድርጉ ፕሊዝ። ክፈቱት፣ ማይኩን ክፈቱት። እሺ ማይስ ትመጣለች። እሺ መልካም። ቻርጀር ስላልነበረው ስልካችን ሲግል ዘጋ፣ ለዛ ነው። መልካም። እሺ ምንድነው ማሂና ቤቴ በባለፈው በወንድምነት እኔ አንድ አስቤ የነበረው ነገር ምንድነው መሰላችሁ? ምናልባት በወንድምነት ነው ያሰብኩት ያንን እና እናንተ ፈቃደኛ ከሆናችሁ ብቻ ልናደርገው የምንችለው ነገር ነው።
አንድ ሐሳብ መናገር እፈልጋለሁ። ከዛ በኋላ ደግሞ ለእናንተ ለእህቶቼ አንድ ያሰብኩትን ነገር መናገር እፈልጋለሁ። ሐሳቤን እንግዲህ ብትቀበሉ በጣም ደስ ይለኛል። በእህትነት እናንተም ሐሳቤን አዳምጣችሁ ብትቀበሉ ደስ ይለኛል። በወንድምነት ደግሞ እኔ የምናገረው ነገር ይኖራል። ከሁሉ በፊት ምንድነው መናገር የምፈልገው ማሂና ቤቲሻ አይ ነው ፐብሊክ ላይ ሰዎች በጣም ጥቃቅን የሆኑ ነገሮችን በአጠቃላይ ለቃቅመው ስሁት በሆነ መንገድ ይፖስታሉ፣ ሪከርድ ያደርጋሉ። እዚች ዓለም ላይ ያለው ሰው በአጠቃላይ እንደ መልኩ አመሉ ሁሉ የተለያየ ነው። አይ ነው አሁን ላይ እንዲህ አይነት ነገሮችን እያንዳንዱ በልባችሁ ውስጥ ያለውን ሀሳብ በአጠቃላይ ማለት ለመጀመሪያ ጊዜ እንዲህ አይነት ላይ ብላይ እንደመምጣታችሁ እያንዳንዱን ሀሳብ ልትናገሩ እንደማችሉ አይ ነው። ነገር ግን ሁለታችሁም እንድትረዱ የሚፈልገው አንድ ሀሳብ አለ። ቤቲሻም ማሂሻም ሁለታችሁም እንድትረዱ የሚፈልገው ነገር አለ። ምን አለ መሰላችሁ? ሁልጊዜ ነገር ሲጨልም በስራ ገበታ፣ በትምህርት ቦታ፣ በሁሉም ነገር ሲጨልም ደግማችሁ ያንን እንባ ሰው ፊት እንዳታፈሱት። ከልቤ ነው። እኔ ሁለት እህቶች አሉ፣ አንድ ታላቅ አንድ ታናሽ፣ ሁለት እህቶች አሉ። ትክክል ናችሁ። በነገራችን ላይ በጣም ከባድ የሚባሉ ነገሮችን እኔም በህይወት ያሳለፍ ያውቃል። በጣም ከባድ የሚባሉ እኔ ቸግሮኝ ያውቃል፣ ረቦኝ ያውቃል፣ ኪሴ ላይ ገንዘብ አጥቼ ያውቃለሁ። ችግር የሚባልን ነገር አውቀዋለሁ። ተመጾቼ አውቃለሁ። ተመጾቼ ማለት ለሚለምን ሰው ገንዘብ የሚሰጥ ሰው መጽዋች ይባላል። እኔ ደግሞ ተመጽዋቾኝ ያውቃለሁ። ተመጽዋች ሰዎች እኔን መጽቶኝ ያውቃሉ። ብዙ ነገሮችን አውቃለሁ እና በእድሜ ከእናንተ ጋር ብዙ አንራራቅም። ምናልባት እኩያሞች ነው የምንሆነው እና ከዚህ ካለችኝ ትንሽ እድሜ አንድ የተረዷት ነገር ምንድን ነው መሰላችሁ? በፍጹም ዳግም ዓለም ልክ በቃ እንደ ከዚህ በፊቱ ወይም ደግሞ ልክ እንደገና ዓለም ቢጨልምባችሁ ግራ ብትጋቡ በምንም ተአምር ለምን ጠላቶቻችሁን ደስ ይበላቸው ሰው ፊት እንባችሁን እንዳታፈሱት። እውነቴን ነው የምላችሁ። ለእናንተ ከእናንተ በላይ የሚጨነቅላችሁ ደግ ሩሩ የሆነ ጌታ አላችሁ። ይህን እናንተም ታውቁታላችሁ። ለእናንተ አዲስ አይደለም። ቅድም እንዳላችሁት ቤተክርስቲያን ከዚህም በፊት ትመላለሳላችሁ። ሰዎች እናንተ ጋር ቁም ነገር ያለ እስከማይመስላቸው ድረስ በእናንተ ሊያለቅጡ ይችላሉ። በዛው ያክል ደግሞ እናንተ ጋር ትልቅ ቁም ነገር እንዳለ ደግሞ ተረድተው እናንተን ማገዝ የሚፈልጉ እናንተን ሰፖርት ማድረግ የሚፈልጉ ሰዎች አሉ። ይህች ዓለም ላይ ያሉ ሰዎች በአጠቃላይ እንደ መልካቸው የተለያዩ ናቸው። ሁለታችሁ እህቶቼ እንድትረዱ የሚፈልገው ነገር በዚህች ምድር ላይ ክርስትና ገብቷቸው ክርስትናን የሚኖሩ ሰዎች አሉ። ክርስትና ገብቷቸው ክርስትናን የማይኖሩ ሰዎች አሉ። በሶስተኛ ደረጃ ደግሞ ፍጹም ክርስትና ያልገባቸው ሰዎች አሉ። ክርስትና ያልገባቸውን ሰዎችና ክርስትና ገብቷቸው ክርስትናን በማይኖሩ ሰዎች የተነሳ አደራ በቃ እኔ ትልቁ ስጋቴ ምንድነው መሰላችሁ? በጣም በሰዎች ግፊያ በሰዎች ትችት የተነሳ በጣም እንዳታዝኑ እንዳትከፉ፣ እናም ደግሞ ተስፋ የምትሆነን ቤተክርስቲያን ከዛች ደጅ እንዳትርቁ የሚል ወንድሙ ያሳብ ብቻ ነው ያለኝ። ዳግም እኔ ማሂዬም ቤትሻም በቁም ነገር ነው የምነግራችሁ። ሁለት እህቶች አሉ በጣም የምወዳቸው እንዳይኔ ብሌን የምሳሳላቸው የእነሱን ክፉ ላይላቸው የማልፈልጋቸው ሁለት እህቶች አሉ። በፍጹም በቃ እህት ያለው ሰው እናንተ እንደዛ ስትሆኑ ያስባል። አንዳንድ ጊዜ ደግሞ ፍጹም ሰዋዊ የሆነ ራሱ ስብን የሌላቸው ሰዎች አሉ እዚህ ሸወደ። በነገራችን ላይ በዘመናችን ብዙ ነገር አይታችኋል። ኦኬ እናንተ እየለቀሳችሁ ሰዎች እናንተ ላይ ሲስቁ እንዳትገረሙ፣ የበለጠ እንዳትከፉ። ምክንያቱም ሰው ሰውን የሚያርድበት ዘመን ነው ይህ ዘመን። ሰው ሰውን እየለመነ ሰው የሚገደልበት ዘመን ነው ይህ ዘመን። በጣም ብዙ ክፉ ነገሮችን አሳይቶናል። ከዚህም የከፋ ብዙ አለ። ነገር ግን እኔ በእህትነት እናንተ እሺ እንድትሉ የሚፈልገው ነገር አንድ ነገር ነው። ከዚህ በኋላ ዓለም ሊጨልም ይችላል። ሰው ሁሉ ፊቱን ሊያዞርባችሁ ይችላል። ማንም ሳይመለከታችሁ ሊቀር ይችላል። እመኑ ልንገራችሁ፣ የምታመልኩት አምላክ ኢየሱስ ክርስቶስ ጥሎ የሚጥላችሁ አይደለም። ጥሎ የሚጥላችሁ አይደለም። እርሱ ከናንተ የበለጠ ለናንተ የሚያስብ ከናንተ የበለጠ ለናንተ የሚጨነቅ ደግ ሩሩ የሆነ ጌታ ማለት ምን አለ መሰላችሁ? የሆነ ስህተት ሰራችሁ፣ ማይና ቤቲሻ የሰራችሁ ስህተት
ለምሳሌ እንደ ክርስቲያን አግባብ ነው ወይ? አይደለም። በቃ ግን ስህተት ሆነ። እግዚአብሔር እንደ ሰው ቢሆን በዛች ቅጽበት እዚሽ ምድር ላይ እንዳትኖሩ ማድረግ ይችላል። ግን እርሱ ፍቅር የሆነው ጌታ ነውና እናንተን የሚፈልጋችሁ በንስሐ እንድትመለሱ። ለዛ ነው የጠየኳችሁ። እናንተን የሚናፍቀው እሱ በንስሐ እንድትመለሱ ነው። በንስሐ እንድትመለሱለት ወደ እርሱ እንድትቀርቡ ነው የሚፈልገው። በእግር ብዙ ቤተክርስቲያን የሚመላለሱ ሰዎች አሉ። ምናልባት እኔም ጭምር ልሆን ይችላለሁ። በእግር በጣም ብዙ ቤተክርስቲያን የሚመላለሱ ሰዎች አሉ። ክርስቶስ ደግሞ የሚፈልገው በልቡ ቤተክርስቲያን የሚመላለሱ ሰዎች አሉ። በቃ ከልባቸው ቤተክርስቲያን የሚመላለሱ ሰዎች ደርሰው አይደለም የሚመለሱት፣ ወይም ደግሞ እንደዚህ ተሳልመው አይደለም የሚመለሱት፣ ወይም ደግሞ አባታችን ብቻ ብለው አይደለም የሚመለሱት። ገብተው ከኪዳን ጸሎቱ ከቅዳሴው ተሳትፈው የክርስቶስ ኢየሱስን ስጋውን በልተው ደሙን ጠጥተው ነው የሚመለሱት። እና ፕሊስ በቃ ያንን እንባችሁ ለክርስቶስ አፍስሱት። እውነቴን ነው የምላችሁ። ሰው ሳይሰማ ማንም ሳያያችሁ በቃ ወደ እሱ ብቻ ጩሁ። እሱ እያንዳንዷን ሽርፍራፊ የማጠብታ ይሄ ከግምት የሚያስገባ እኛን ሰበብ እየፈለገ የሚምር ጌታ ነው ኢየሱስ። እና ፕሊስ ደግማችሁ በፍጹም ከዚህ በኋላ እንደዚህ አይነት ነገሮች ይፈጠራሉ ማለት አይደለም፣ ግን ሰዎች ነን። በሰዎች ላይ ሌላ አዲስ የሆኑ ፈተኖች ይመጣሉና በምንም ተአምር እንባችሁ በፍጹም ሰው ፊት እንዳታፈሱ። ስለ ንስሐ ለምን አነሳው መሰላችሁ? እግዚአብሔር አምላክ ኃጢአትን የሚረሳ አምላክ ነው። እግዚአብሔር ኃጢአትን የሚረሳ አምላክ ነው ስንል በአዲስ መንፈስ አዲስ የቅድስና ሕይወትን ሰዎች መጀመር ይችላሉ ማለት ነው። እኔ በጣም የምወዳት አንዲት ቅድስት እናት አለች። የእሷን ታሪክ እንደው ልንገራችሁ። ፈቃደኛ ናችሁ? ማይና ቤተሻ ያደከማችሁ እንቅልፋችሁ ከመጣ ምልክት ታሳዩኛላችሁ፣ አቆማለሁ፣ አብረን እንተኛለን። እኔም ወደ አልጋዬ እናንተም ወደ አልጋችሁ። እሺ ልቀጥል። መልካም። በቤተ ክርስቲያናችን ማርያም ግብፃዊት፣ መቅደላዊት ማርያም፣ ሌሎችም በመጽሐፍ ቅዱስ ላይ መቅደላዊት ማርያምን ታሪክ ታውቃላችሁ። ሌሎችም ብዙ የተጠቀሱ እናቶች አሉ። በጣም ግን ከንስሐ ጋር ተያይዞ ደግሞ በጣም ታሪኳ የሚገርመኝ አንዲት ቅድስት እናት አለች። የዚች ቅድስት እናት ታሪክ ሲነሳ ስሟን ራሱ ባይዘው ግብፃዊት ነች እና ስሟን ራሱ ሲጠሯት ፍቅር የያዛት መነኩሴ እያሉ ነው የሚጠሯት። ፍቅር የያዛት መነኩሴ። ቤትሻና ማሂ ኦርቶዶክስ ናቸው አይደል? መልካም። በግብፅ ቤተክርስቲያን ውስጥ ይህች ቅድስት እናት የቅድስና ከቅዱሳን አንስቶች ውስጥ ተካታ ዛሬ ድረስ ቅድስት እየተባለች ትጠራለች፣ የቅድስና ማዕረግ ስላላት። እና ይህች ቅድስት እናት ስትጠራ ክርስቲያኖች ወንድሞች ሁላችሁም አዳምጡኝ እሺ። ስትጠራ ስሟ ራሱ ፍቅር የያዛት መነኩሴ ተብላ ነው የምትጠራው። ይህች መነኩሴት በአንድ ገዳም ላይ የጓሮ በር ቁልፍ ያዥ ሆና ነበር የምታገለግለው። ያ ገዳም ከካይሮ ከተማ ትንሽ ራቅ ብሎ ያለ ገዳም ነው እና በጣም ብዙ በከተማው አትክልት የሚነግዱ ሰዎች በአጠቃላይ ወደዛ ገዳም ይመጣሉ። ለምን? በገዳሙ በጣም ብዙ የሆኑ ፍራፍሬዎች ይመረታሉ። ገዳሙ የሚተዳደረው አትክልቶችን በመትከል ፍሬዎችን፣ ፍራፍሬዎችን በመሸጥ ነው። እና ይህች ቅድስት እናት የጓሮን በር ቁልፍ ትይዝና ከከተማ የሚመጡትን ሰዎች በአጠቃላይ ታስተናግዳለች። ለመግዛት ሲመጡ በር ትከፍትላቸዋለች፣ ይገባሉ፣ ገዝተው ይወጣሉ። ሲወጡ በር ትዘጋለች። እናም በጸሎት ትተጋለች። እና ምን ይፈጠራል እንግዲህ ሰይጣን ሲፈትናት እጅግ በጣም መልካም የሆነ ወጣት ሹፌር ወደዛ ገዳም ይመጣል። መነኩሰ ማለት በነገራችን የግዕዝ ቃል ነው እና ወደ አማርኛ ሲተረጎም ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ ሳይጨነቅ ግርማ ሌሊቱን ድምፅ አራዊቱን ታግሶ በስርጥ ዋሻ በገደል የሚኖር ማለት ነው። ዓለምን የናቀ ማለት ነው ባጭሩ። እና ዓለምን የናቀች እናት ሆና ሳለ ያንን ሰው ስትመለከት ይሄ በዓይኑ ትክ ብሎ የተመለከተ አመነዘር የሌለ ጌታችን ኢየሱስ ክርስቶስ ያንን ሰው በዓይኗ ትክ ብላ ተመልክታ ስጋዊ የሆነ ፍትወትን አሰበች። እናም በተደጋጋሚ ሰው ወደዛ ገዳም ይመጣ ጀመር። የሰይጣን ፈተና። ብዙ ጊዜ ክርስቲያኖች በጣም የሚገርማችሁ ነገር ሰይጣን ሁሉ ጊዜ ተቃራኒ በሆነ መንገድ ነው የሚፈተናችሁ። ለምሳሌ ከእናታችሁ ማህፀን ለምንኩስና የተመረጣችሁ ወንድሞችና እህቶች ብትኖሩ በጣም በሚገርማችሁ ሁኔታ
እናንተን ሰይጣን የሚፈትነው ወንድሜ አንተ ለምንኩስና ህይወት የተመረጥክ ሰው ከሆንክ ሴቶችን ወደ አንተ በማቅረብ ነው ሰይጣን የሚፈትነው። እህቴ አንቺ ለምንኩስና ህይወት የተመረጥሽ ሰው ከሆንሽ ሰይጣን በተመሳሳይ ወንዶችን ወደ አንቺ በማቅረብ ነው የሚፈትንሽ። በተመሳሳይ ደግሞ በትዳር ህይወት መኖር ያለባቸውን ሰዎች ደግሞ ልክ እንደዚህ በተቃራኒ መንገድ ነው የሚፈትነው እና ይቺ መነኩሲት ትፈተናለች። ያንን ሰው ትመለከታለች። በተደጋጋሚ እዛ ገዳም መምጣት ይጀምራል። ነገሮች ብዙ ጋይስ ፕሊስ በደንብ ኮፒ ሊንክ አድርጉላቸው ጋይስ ፕሊስ በደንብ ኮፒ ሊንክ አድርጉላቸው። መጨረሻ ላይ ሁላችሁም በእኔ ስም ዕቃ ትገዟቸዋላችሁ። እሺ ሁላችሁም በደንብ ኮፒ ሊንክ አድርጉላቸው። ቶሎ በሉ። ኮሜንቱን የከፈትኩት በነገራችን ላይ የኔ እንዳልተቋረጠ ቼክ ለማድረግ ብዬ ነው። አልተቋረጥኩም አይደል እንዴ? አይደል ተወዳጆች? ተቋርጫለሁ? አልተቋረጥኩም አለ። ቴንክ ዩ ሁላችሁም በደንብ ኮፒ ሊንክ አድርጉት። በደንብ ኮፒ ሊንክ አድርጉት። እሺ ተወዳጆች ወንድማችን እንወዳለን። ኧረ እኔም በጣም ነው የምወዳችሁ። እናንተ ተወዳጆች ትለያላችሁ እኮ። ኦኬ ቤትሻና ማህዬ ሪኩዌስት ስላኩልኝ ለእናንተ ብዬ ነው የከፈትኩት ገዝቱን። አሁን ገዝቱን ከፍቼዋለሁ። ሪኩዌስት ስላኩልኝ እናንተ ብቻ። ድምጽ አይሰማም እንዴ? ይሰማል እኮ። በአንድ ጊዜ 80 ምናምን ሰው 20 ምናምን ሰው። ኦኬ እሺ ይቅርታ። ምንም ችግር የለውም። ሶሪ በጣም ምናልባት ከእንደገና ከተቋረጠ ኤኒዌይስ እናስተካክላለን። እሺ ችግር የለውም። እንደገና ነው ሜጋባይት ዘግቶብን ነው። ኦኬ እኮይ ያው ከኔ ሼር እንዳደረግ ብዬ እኮ ነው። ኧረ ችግር የለውም። እሺ መልካም ሰው ካቆምኩበት ቀጥል። ክርስቲያኖች ወንድሞች የዚህችን ቅድስና ታሪክ ፕሊስ በደንብ አዳምጡኝ። እሺ በጣም ታሪኳ እጅግ በጣም ስለሚገርመኝ ነው ከንስሐ ሕይወት ጋር ተያይዞ እና ይህች ቅድስት እናት በግብፅ ሀገር የምትኖር እናት ነች። ስትጠራም ፍቅር የያዛት መነኩሴ ተብላ ነው የምትጠራው። እና ይህች ቅድስት እናት በግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ውስጥ ከቅዱሳን አንስት ጋር አብራ የምትደመር ቅድስት እናት ነች። ይህች ሴት በገዳም ውስጥ ታገለግል የነበረው ቅድም እንደነገርኳችሁ የገዳሙን የጓሮ በር ቁልፍ ነበር የምትይዘው። የገዳሙን የጓሮ በር እና የጓሮ በር ቁልፍ ይዛ ከከተማ የሚመጡ ሰዎች ገዳሙ የሚተዳደረው በአትክልት በፍራፍሬ በተለያዩ የአትክልት ተዋጽኦዎች ስለነበረ አትክልት እየገዙ ወደ ካይሮ ከተማ ይነግዳሉ። እና እንግዲህ ከብዙ ጊዜያት በኋላ እዛ ገዳም የሚመላለስ አንድ ሹፌር ትመለከትና በስጋዊ ፍትወት ያንን ሰው ትመለከታለች። በስጋዊ ፍትወት እና ከዛ ሰው ጋር መነጋገር ትጀምራለች። ክርስቲያኖች እንግዲህ በደንብ አስታውሱና ተከታተሉ። ይህች መነኩሴት በዛ ገዳም ውስጥ የምታገለግል መነኩሴ ነች። ያንን ሰው ተመለከተች፣ ከሱ ጋር መውራት ጀመረች እና ተጋብተን እንኑር የሚል ሀሳብ ያነሳላታል። እና ምን አደረገች መሰላችሁ?
የገዳሙን ትይዝ የነበረውን ቁልፍ ሄዳ ለአበምኔቶቹ ብትሰጣቸው እኔ በቃ ላገባ ነው፣ የምንኩስና ሕይወት ይበቃኛል፣ የተጋድሎ ሕይወት ይበቃኛል፣ ከዚህ በኋላ ዓለማዊ ሕይወት ልጀምር ነው ብትል አላደለ የገዳሙ አባቶች በአጠቃላይ አንቺ ኃጢአተኛ እንዴት እንደዚህ ታረያለሽ ብለው ይወርዱብኛል ብላ ሰጋች እና ምን አደረገች? የገዳሙን ቁልፍ በእመቤታችን በቅድስት ድንግል ማርያም ከተሳለ የተቀደሰ ስዕል ስር ሄዳ አስቀመጠች። እናም እንዲህ ብላ ተናገረች። ንጽሕት ቅድስት የጌታ ኦኬ የሚመጡ ከሆነ ገሱን ልክፈትላቸው። እሺ ጋይስ እና ሀሳቡን ልቀጥልላችሁ። እስከዛ ይሄኛው ገስቱን ልክፈትላቸው። ያ ከፍቼላችኋለሁ። እና ንጽሕት ቅድስት የጌታዬ የኢየሱስ ክርስቶስ እናት ሆይ ይህንን ቁልፍ በአደራ መልክ አንቺ ትቀበይ ዘንድ እለምንሻለሁ ብላ ቁልፉን ከእመቤታችን ከቅድስት ድንግል ማርያም ስዕል ስር አስቀምጣ ከዛ ሰው ጋር ትሄዳለች። ክርስቲያኖች በግብፅ ቤተክርስቲያን ስለሷ ተጋድሎ በጣም ብዙ ነገሮች ይነገራሉ እና በጣም አሳጥሬ ነው የምነግራችሁ። ከዛ ሰው ጋር በዓለማዊ ሕይወት መኖር ከጀመረች በኋላ ያ ሰው ቁም ነገር የሌለው ፍጹም እግዚአብሔርን የማይፈራ ሰው ነበርና ከሕይወቱ እንድትወጣ ያደርጋል። ሴትነቷን ከተጠቀመ በኋላ የሚፈልገውን ነገር ሁሉ ካገኘ በኋላ ከሕይወቱ እንድትወጣ ያደርጋል። ያቺ ሴት ያቺ መነኩሲት ሁለንተኗን ነበር ያጣችው ጋይስ። ሁለንተኗን ማለት ይሄ ቀድሞ የነበረው ደምግባቷ ቀድሞ የነበረው ውበቷ ሁሉ ጠፍቶ ሰው በቀረጸው ፕሮጀክት ሁለንተኗ ተበላሽቶ ነበር ራሷን ያገኘችው። ሁለንተናዋ እና በጣም በሚገርም ሁኔታ ይሄ በጣም በሚያሳዝን ሁኔታ ክርስቲያኖች ወንድሞች ራሷን አጥተው ነበረ። ኢማጂን መነኩሴት ነበረች፣ ከአንድ ሰው ጋር አምና ሕይወት ጀመረች። ከዛ በኋላ ያም ሳይሆን ቀረ። ከዛ ራሷን አጣች እና በካይሮ ከተማ መሃል ስትመላለስ አንድ ቅጽበት የሆነ ነገርን ትመለከታለች። ያ ደግሞ ምንድን ነበረ መሰላችሁ ክርስቲያኖች? እሷ ታገለግልበት የነበረ ገዳም አትክልት እየሄደ ይገዛ የነበረ አንድ ሹፌር ትመለከታለች እና ያው በእሷ ቦታ ማን እንደተተካ ለመጠየቅ ወደዛ ሹፌር ትቀርብና ትጠይቋለች። ሰላም እንደምን አለ ብላ ሰላምታን ካቀረበችለት በኋላ ሰላምታ ከተለዋወጡ በኋላ አትክልት አሁንም ከዛ ገዳም እየገዛ እንደሆነ ትጠይቋለች። ያም ሰው ዋው ከዛ ገዳም ነው የምገዛው ብሎ ይመልስላታል። እና ለመሆኑ ማን ነው ቁልፍ ያዥ ሆነው ብላ ትጠይቋለች። እንግዲህ አስታውሱ የገዳሙ ቁልፍ ያዥ ነበረች። ከዛ የሆነን ሰው አምና ሕይወት ጀመረች። ያ ሰው የሚፈልገውን ነገር ካገኘ በኋላ ሴትነቷን ከተጠቀመ በኋላ በሕይወት ያልፈልግሽም ብሎ ትቷት ሄደ። ፈቃደ እግዚአብሔር የሌለበት ነገር ሁልጊዜ አያመርም። ሰው ራሷን ከጣለች በኋላ በጣም ከወደቀች በኋላ ያንን ሰው ታገኝና እዛ ገዳም ቁልፍ ያዥ ማን ሆኖ እንደተቀየረ ትጠይቋለች። እና በዚህ ቅጽበት ያ ሰው በጣም ይደነግጥና አይ ከዚህ በፊትም አሁንም እኮ የምትይዘው መነኩሲት አንድ አይነት መነኩሲት ነች፣ የተቀየረ ሰው የለም ብሎ ይመልስላታል። እና በጣም ተደነቀች። ምን አይነት መነኩሲት ነች ይቺ ቁልፍ የምትይዘው መነኩሲት ብላ ትጠይቋለች። እና እሱ ደግሞ በደንብ አድርጎ ይገልጽላት ጀመር። ሁለንተናዋ ልክ ራሷን እንደሆነች አድርጎ ነው የሚገልጽላት። በጣም ተደነቀች፣ በጣም ደነገጠች። እና ይህን ነገር እዛው ገዳም ድረስ ሄዳ መመልከት እንዳለባት ተሰማትና ማንም ሰው ሳያያት የምንኩስና ልብሷን ለብሳ አስኬሟን አድርጋ ወደዛ ገዳም በጓሮ በኩል መራመድ ትጀምራለች። ክርስቲያኖች ስትሄድ አስታውሱ የነበረችበት ሞመንት የገዳሙ ቁልፍ ያዥ ነበረች። መነገራችሁ ተረት አይደለም፣ እውነተኛ የሆነ ታሪክ ነው መነገራችሁ። የገዳሙ ቁልፍ ያዥ ነበረች። ከዛ በኋላ ከሆነ ሰው ጋር ፍቅር ያዘኝ ብላ ከፈቃደ እግዚአብሔር ውጭ በሆነ መንገድ የምንኩስና ቆዋን ጥላ የምንኩስና ስርዓቱን አፍርሳ ወደ ዓለም ሕይወት ተጓዘች። ከዛ በኋላ ያ ሰው ሴትነቷን ተጠቅሞ እንደፈለገ ከሆነ በኋላ ከሕይወቷ አስወጣት። ራሷን ጣለች፣ ወደቀች። ሁለንተኗ ሰው በቀረጾ ፕሮጀክት ተበላሸ። እናም ከዛ በኋላ እዛ ቦታ ላይ ማንም እንዳልተቀየረ አሁንም ቁልፍ የምትይዘው መነኩሲት ደግሞ እሷን የምትመስል መሆኗ እጅግ በጣም ደንቋት
ተመልሳ ወደዛ ገዳም ትሄዳለች። ክርስቲያኖች መነኩሴ መስላ ማለት ነው። ብዙዎቻችን እኮ ነውራችን ልክ እንዲህ ክርስቶስ እየሸፈነው ነው በነገራችን ላይ የምንመላለሰው። መነኩሲት መስላ ተመሰለች። ስትመለስ ክርስቲያኖች እዛ ቦታ ላይ ክብር ይግባት የጌታችን የኢየሱስ ክርስቶስ እናቱ እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ተገለጸችላት። እናም እንዲህ አለቻት፣ ልጅ ሆይ እስከ ዛሬ የት ነበርሽ አለቻት። እስከ ዛሬ የት ነበርሽ? እስከ ዛሬ የት ነበርሽ? አንቺ ቁልፉን እመብርሃን ወይ ተረከቢኝ ብለሽ ከሰጠሽኝ ጊዜ ጀምሮ እስካሁን ድረስ በአንቺ ቦታ በሩን ስከፍት ስጋ የነበርኩት እኔ ነኝ ብላ ትመልስላታለች። እጅግ በጣም ያች መነኩሲት አልቅሳ በንስሐ ሕይወት ተመላልሳ ከእንደገና የቅድስናን ሕይወት ገንዘብ አድርጋለች። ክርስቲያኖች እስከ ዛሬም ድረስ ያቺ መነኩሲት ፍቅር የያዛት መነኩሴ ተብላ ትጠራለች። ይህንን ሀሳብ ያነሳሁት ለምንድን ነው መሰላችሁ? ክርስቲያኖቶች ወንድሞች፣ በምንም አይነት መልኩ በምንም አይነት ሁኔታ ምንም አይነት ኃጢአት ስሩ፣ ብቻ ወደ ክርስቶስ ኢየሱስ ለመመለስ ፍላጎቱ ይኖራችሁ፣ ወደ ቅድስት ቤተክርስቲያናችሁ ለመመለስ ፍላጎቱ ይኖራችሁ። ጌታችን ኢየሱስ ክርስቶስ እርሱ ይቅር ባይ የሆነ አምላክ ነው። ይቅር ባይ የሆነ አምላክ ነው። እርሱ እጅግ በጣም ሩሩህ፣ እጅግ በጣም ቸር፣ እጅግ በጣም ቀና የሆነ አምላክ ነው እና ፕሊስ ወደ እርሱ ከመቅረብ እንዳትፈሩ። በምንም አይነት መልኩ ሰዎች ሊከሷችሁ ይችላሉ። በምንም አይነት መልኩ ሰዎች ስማችሁን ሊያጠፉ ይችላሉ። ነገር ግን ሁለንተናችንን ከእድፋምነት ስሜት ነፍሳችን ከሚሰማት እድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ስለሆነ ወደ እርሱ መቅረባችን እንዳትረሱ የሚል ሀሳብ ለማንሳት ፈልጌ ነው እና ማሂና ቤትሻም ጌታ ቢረዳን እግዚአብሔር ከፈቀደ እናንተም በመጀመሪያ ከራሳችሁ ጋር ተማክራችሁበት፣ በጣም መንፈሳዊ ሕይወት ዝግጅት ስለሚፈልግ ማለት ነው። ከራሳችሁ ጋር ተማክራችሁበት ከዚህ በፊት ወደ ቤተክርስቲያን ምን አላችሁ? ምን አላችሁኝ? ማይሻ የኔ የተቋረጠው እንዴ? የኔ ነው እንዴ የተቋረጠው? ጋይስ አረ ምንድነው? አንድ ነገር በሉኝ። የኔ እኮ ነው የተቋረጠው። ኔትወርክ ምንድን ነው ጋይስ? የኔን የተቋረጠው የነሱን የተቋረጠው? እኔ እንትኑ ቪዲዮ ራሱ ልክ ሆኖ እየታየኝ አይደለም። ፕሊዝ በደንብ ኮፒ ሊንክ አድርጉ። ለምንድን ነው ዛሬ ከሌላ ቀን በተለየ ሁኔታ እየረበሸኝ ያለው? ቪዲዮ ራሱ ለእኔ ትክክል ሆኖ አይደለም የሚታየኝ። ኤኒዌይስ በደንብ ኮፒ ሊንክ አድርጉ። ለማንኛውም ሁለቱንም እህቶቻችንን እናበረታታችኋለን። ጌታ ይርዳን። ክርስቲያኖቶች ወንድሞች፣ በአንድ ጊዜ በአንድ ቀን ሀሳብ በአንድ ቀን ንግግር ንስሐ አይገባም። እንግዲህ እህቶቻችን አስቡበት፣ ተማክረውበት ወደ ንስሐ ሕይወት እንደሚመለሱ ተስፋ እናደርጋለን። ኦኬ ኔትወርኩ እያስወጣን ነው መሰለኝ። ያ አይ የእናንተም ኔትወርክ ትንሽ ያስቸግራል፣ የኔም ትንሽ ያስቸግራል መሰለኝ። ምንም ችግር የለም። በጣም ስላረዘምኩባችሁ ይቅርታ። እሺ ቤትሻና ማይሻ በጣም ይቅርታ ስላረዘምኩባችሁ እና ምን ልላችሁን የፈለኩት ንስሐ አባት መያዝ አትፈልጉም ወይ? ለምሳሌ እኔ በማገለግልበት ቦታ ብዙ ካህናትን አውቃለሁ እና እናንተ ደግሞ ያው የግድ ዛሬ መሆን የለባትም። ብቻ አስባችሁበት ራሳችሁን አሳምናችሁት አሁን በንስሐ ሕይወት መታጠብ አለብኝ በምትሉ ሰዓት ንስሐ እንድትገቡ ንስሐ አባት እንደው ባሲዛችሁ ፈቃደኞች ናችሁ? እሺ መልካም። እሺ እና ደግሞ ዛሬ ስቀጥራችሁ ነጠላ አድርጋችሁ እንድትመጡ ጠየቂያችሁ ነበረ፣ የለንም ብላችኋል። እና ጌታ ቢረዳን እኔ ራሴ ገዝቼ አምጥቼ እሰጣችኋለሁ። መቼ ይመቻችኋል? እንጃ። የት አካባቢ ነው የምትኖሩት? ወደ ሀያት አካባቢ። መልካም በቃ አንድ ቀን የሚመች ሰዓት ላይ እኔ ራሴ እንትንልና እነግራችኋለሁ፣ አሳውቃችኋለሁ። አንድ አፍታ ነጠላ ይዤ መጥቼ እሰጣችኋለሁ እና ከዛ በኋላ ሌላም ጊዜ እኛ ጋር ያሉ ኦርቶዶክስ ሴቶች ወንድሞች እያዩአችሁ ነው፣ ተዋወቋቸው።
እና ሌላም ጊዜ ስትመጡ ደግሞ ነጠላችሁን አድርጋችሁ አብረን እንዘምራለን። እግዚአብሔር እናመሰግናለን። እና ወደ ቀጣዩ የሆነ ሀሳብ ከመሄዴ በፊት ቤትሻና ማዬ እስቲ እንደው ደስ እንዲለ ዛሬ ጥምቀት ስለሆነ እስቲ ደስ የሚላችሁን አንድ መዝሙር እኩል ዘምሩልን እስቲ። እኔም እዘምራለሁ ከዛ በኋላ። ሳስበው የማኒ ድምፅ በጣም የሚያምር ይመስላል። ኧረ እኔ አልችልም መዝሙር እኔ አልችልም። ጌታ ላይክ መዝሙሩ ሲከፈት እኩል እላለሁ እንጂ አልችልም። እሺ መዝሙሩ ክፈቱና እሺ አብራችሁ ዘምሩ። መክፈቻ የለንም። መዝሙሩ ክፈቱና። ኦኬ አንድ ስልክ ነው እንዴ ያላችሁ? የቤት ተሰርቋል በእውነት ጌታ። ኧረ ቤት ይሻለም። እሺ አንድ አጠር ያለ ዝማሬ ለምን መሰላችሁ? እኔ በጣም ደስ ይበለኝ እንደው በማርያም አንድ አጠር ያለ ዝማሬ ሲዘምሩልን፣ አንድ አጠር ያለ ዝማሬ ቀለል ያላችሁ እግዚአብሔር ይመስገን የሚለውን በሉልን። እኔ አልችልም ጌታን፣ እኔ አልችልም ማርያምን ማለት ነው። በቃ ችግር የለውም። እሺ አላስጨነቃችሁም። የሆኑ እቃዎችን እንደምትሸጡ አይቼ ነበረ። ምንድን ነው እየሸጣችሁ ያላችሁት አሁን? ሰዓቶች ናቸው። እስቲ ፕሊስ አምጡልኝ። መዝሙር አንዘምርም አላችሁ አይደለም? ጌታን ብዙም ጎበዝ አይደለም። ችግር የለውም። እሺ ስንት ነው የሚሸጡት እነሱን ሰዓቶች? ወይ 3500። እስቲ ከፍ አድርጊው እስቲ። በጣም የሚያምር ሰዓት ነው እሱ። አንድ የማይረባ መከረኛ የሆነ ጓደኛ አለኝ ልደት የሚባል ለሱ ገዛለታለሁ። በቃ 3500 ነው እሱ። እሺ እኔ 4000 ብር ገዛለሁ። እና እዚህ ላይ ያላችሁ ክርስቲያን የሆናችሁ እህቶች ወንድሞች